ብትስቅ ብትጫወት ብትሆንም እንዳመሏ አይጠረጥርም ልቤ አትድም ከኔ ሌላ ወጣ ወረደ ቢሉ አልተውሰም ማፍቀሬ ማንነቷን አውቃለሁ አልሰማም ለሰው ወሬ እኛ ፈልገን ለተዋደድ ነው የእናንተ ወሬ ታዲያ ምን ሚሉት ነው ትቀይረው ማለት ነው። ጨረቃቸው ትችላላችሁ። ትናንት የዘፈኑት ማለት ነው። አይ ላቭ ዩ ሶ ማች ቢግ ቢግ ሪስፔክት ኤንድ ቢግ ላቭ ዩ። በጣም ነው የምትመቹኝ። አራይኒ ጉዴ ሳሪ እግዚአብሔር ዘፈኑ ልዘፍንላችሁ ፈልጌ እኮ ነበር ጋይስ፣ ግን መሀል ላይ ጠፋብኝ እና ታዲያ እኔ ምን ላድርግ እንዴ? ምን እንዳደርግ ነው የምትፈልጉት እናንተ? እኮ እኔ ግራ የሚገባኝ እኔ ምን ላድርግ ካልቻልኩስ እንዴ? እቺ ደግሞ ምን ይትራት እያላችሁ ነው አይደል? በሉ እኔ ምን አገባኝ። ብቻ ለማንኛውም ማለት ነው የኔ ውዶች ያችሁ እስከ እንደሚያምሩ የኔ ገጣጣዎች ማለት ነው። የኔ ውዶች ፈጣሪ ከሰው አይንጠብቃችሁ። እንደው ዝም ብዬ ሳያቸው ማለት ነው እንደው ዝም ብዬ ማለት ነው የሆነ ቦታ ድብቅ ባረጋቸው ደስ ባለኝ፣ ግን ደግሞ አልችልም እና ያው እናንተም ደግሞ ማየት ትፈልጋላችሁ አይደል? ግን ደግሞ ደበቅ ቢሉ ደበቅ ባረጋቸው ደስ ይለኝ ነበር እና ለማንኛውም ስታዩ ማሻአላህ እያላችሁ እዩ እና ደግሞ ማለት ነው ጋይስ በጣም ብዙ ቶቻችን እየጠፉ ነው ማለት እየጠፉ ስላችሁ እዚህ ጋር ዩቲዩብ ላይ ሁሌ ኮሜንት የሚያደርጉ ልጆች በጣም ቤስት የሆኑ ልጆች እነሱ የሉም። እየኮመቱ አይደለም፣ በኮሜንት ታወሩ ነበረ ካስታውሳችሁ አያለው እኮ ኮሜንት ላይ በኮሜንት ሪፖስት ትደራረጋላችሁ ማለት እዛው ላይ ትመላለሳላችሁና እናንተ የላችሁም። ቲክታክ ላይ ማቃችሁ ደግሞ የላችሁም። በቀደም እየተናገርኩ ነበር። በጣም ብዙ ቶች እየጠፉ ነው። የለመዳችሁ ሰው ሲጠፋ ይጨንቃል። ግን ስለ ሁሉም ነገር እግዚአብሔር ይመስገንን ካወቃችኋት ታውቋታላችሁ። ደግሞ ሁላችሁንም ቲክታክ ላይም እዚህ ጋርም እና ስለሷ በጣም ብዙዎቻችሁ ነው የጠይቃችሁ። በጣም ብዙ ይሄ ነው የማይባልና እሷ ደግሞ ደህና ነች። ገና ማለት እንደዚህ እንትን ቲክቶክን ፖስትም ማድረግ ከማቆም አንዱም ደግሞ እዚህም ከመቅረቷ በፊት ነግራኛለች። ቢዚ ልሆን ስለምችል ነገሮቹ ስለማይስተካከሉልኝ ፖስት ላላደርግ እችላለሁ። ቲክታክም ዩቲዩብ ላልመጣ እችላለሁና ግን ደህና ነኝ እንዳታስቢ ብላኛለችና ስለዚህ ሁላችሁም ደግሞ እንዳታስቡ ሹዶች። ደህና ነች፣ በጣም ደህና ነች። ስለ ኩሉ የምትለዋ ልጅም ደግሞ ባለፈው የሆነ ጊዜ ላይ ሳወራት እንደዚህ ጠለብ ምናምን ብቻ የሆነ ስራ እንትን ብላ ግን ኔትወርክ ዋይፋይ ምናምን የሌላ ስለሆነ ነው የጠፋሁት ምናምን ብላይ ነበርና እንደዚህ አይነት አጋጣሚዎች ነው ሊሆኑ የሚችሉትና በመጀመሪያ ግን ሳላደንቃችሁ ሳላመሰግናችሁ ማለፍ አልፈልግም እህቶቼ ማለት ነው። ማርያምን እንዴት ነው እንዲሁ ተዋወቀን ድምጻቸውን ሳታውቁ በድምጽ ሳታወሩ ግን እዚህ ጋር ኮሜንት እንኳን ተመላልሳችሁ ስላወራችሁ ብቻ የት ሂዳ ነው ጠፍታለች እኮ ትላላችሁ። እና ደግሞ እንዴት ነው በቃ መፈላለግ ስሜቱ እንዴት መሰላችሁ? ማርያምን ሰው ሲጠፋ ጠፋሽ ብሎ መፈላለግ እጅግ በጣም ትልቅ ነገር ነውና በጣም በፊት ማወቃቸው የነበሩ ልጆች ምናምን አይ ቲንክ ስም እየቀየራችሁ ይመስለኛል። በተለይ ቲክታክ ላይ ስም ሲቀይሩ አውጣቃላችሁ። ስም ፎቶ ምናምን ከቀየሩ ይጠፋልና በዛ ምክንያትም ይመስለኛል። እንደውም በቀደምለት በጣም ቁጭ ብዬ ሳይሆን የሰሞኑ ቢዚ ነኝ ግን ሸር ተደርጎልኝ ነበርና በፊት የነበረው ነገር ምናምን እና በጣም እየገረመኝ ነበር። ልጅቷን ራሱ የሚገርማችሁ ማለት ነው ሸር ስታደርግልኝ እንጂ ያወቅኳት ስም ቀይረሻል እንዴ? እንጠፋፋለን ስም ስንቀይር ማለት ነው። በፊት እኔም ስም በጣም በየሳምንቱ በየ7 ቀኑ ቼንጅ አደረግ ነበር ማለት ነው። ከዛ በጣም ብዙዎች ተቆጥተውኝ አይነት ነገር ነው ስም አለመቀየር የጀመርኩትና ስም ስትቀይሩ እንጠፋፋለን እና ስም አትቀይሩ። ከዛ ደግሞ አትጥፉ። ልትጠፉ ስትሉ ማለት እንደዚህ እንደማትመጡ ስታቁ እንደዚህ ስለሆነ አልመጣም ብላችሁ ቲክታክ ላይ ፖስት አድርጉ። ለምን 5 ፎሎወር አይኖራችሁም? እነዛ 5 ፎሎወሮች ለእናንተ ይጨነቃሉ። ማርያምን ከልቤ ነው። በጣም ጸዴ ልብ ያላችሁ እህቶች ነው ያገኘ ነውና በጨረቃዎቻችን ማለት ነው ከልቤ ነው። ፒዩር የሆነ ልብ አላችሁ። እግዚአብሔር አምላክ የኔን ልባችሁን አይለውጥባችሁ። የሆነ በቃ በጣም የምትገርሙ ሰዎች ናችሁና እግዚአብሔር ጠበቀልን። አንዳንዴ ልንጋጭ እንችላለን፣ ልንጨቃጨቅ እንችላለን። በሀሳብ አለመስማማት፣ የቃላት የቃላት አጠቃቀም ችግር፣ የሆነ ነገር ስናስረዳ በሌላ አይነት ተገላባጠሽ ሆኖ ሊሰማብን ሊደመጥብን ይችላል። ደግሞ እኛም ስንናገር እንደዛ አንዳንድ ሰዎች ውስጣቸው ጸዴ ሆኖ ግን አረዳድ ላይ በደንብ ማስረዳት ማይችሉ ሰዎች አሉ። ወይ ደግሞ ቋንቋ ምንድነው የሚባለው ቃላት አጠቃቀም ምናምን ማይጠነቀቁ ሰዎች ሊኖሩ ይችላሉ። ግን ኤቭሪዋን እኔ የተረዳሁት ነገር ቢኖር ማንም ለማንም ጥላቻ የለበትም፣ ተንኮል የለበትም። ሁሉም በቃ ፒዩር የሆነ ልብና ያላችሁና እግዚአብሔር አምላክ ይጠብቃችሁ ለማለት ነው። እና ማውቀውን ነው በጣም ብዙ ማርያምን በጣም ብዙ ሸር እየተደረገልኝ ነበር። እኔ ራሱ ቪዲዮ ልሰራላችሁ እያሰብኩኝ ነበረ፣ ግን በቃ በዚሁ ልንገራችሁ ብዬ ነውና
የምጠፉ ወይ ደግሞ አውቃለሁ ደግሞ እንደዚህ ሳታስቡት። አሁን ለምሳሌ እኔ ሰሞኑን ያለሁበት ነገር አለ፣ ዋይፋይ ማጣት አለ፣ የስራ ቢዚነት አለ ምናምን እንደዚህ አይነት ነገር ሲሆን ትውት ያደርጉታል ምናምን እና ሶ ሳታስቡት ዋይፋይ ተቋርጦባችሁ ሳታስቡት የስራ ማጣት ሆኖባችሁ ምናምን ካልሆነ በስተቀር ግን አስባችሁ ነገ ከነገ በኋላ እንደማልመጣ ካውቅ ዛሬ ፖስት ማድረግ አለብኝ ማለት ነው። ሹዶቼ ተረፋይ ላቢ ወዳችኋለሁ በጣም እና በተረፈ ጨረቃዎቼ የትናንቱ ቪዲዮ ዘፈንኩላችሁ ወይ ዘፈንኩላችሁ ቪዲዮ ማለት ነው። ዘፍነው መጥተዋል እና ደግሞ በሀቤትም አለ ነበረ ምን ይጠቅማል ወሬ በትናንት በሬማ አልታረሰም ዛሬ ብለዋል። አያችሁ አንዳንዴ ያለፈ ነገር አለፈ ነው። ትናንት ነው። ትናንት አጥፍታችሁ ሊሆን ይችላል። የትናንት ጥፋታችሁ እዛ ጋር ቀርቷል። ትናንት ጥሩ ነገር ሰርተሽ ሊሆን ይችላል። ትናንት እዛ ጋር ቀርቷል። ለዛሬ ስሩ፣ ለነገ ስሩ። ኦኬ እና አንዳንድ ሰዎች አላችሁ በትናንት ማንነት እንደዚህ የኮረኮማችሁ ሰው ማስቀመጥ የምትፈልጉ። ለምሳሌ እኔ ነው የወረደ ማንነት ላይ አግኝታችሁ ሊሆን ይችላል፣ አቃችሁ ሊሆን ይችላል። ግን እዛ ጋር እንዲጠብቃችሁ የምትፈልጉ ሰዎች ምናምን በእኔ አድርጌ ማስረዳችሁ ያው እንዲቀልኝ ብዬ ነው። በእንትናንትና ማለት ስለማልፈልግ ነው። እና የሰው ልጅ ይለወጣል አይደለም ሰው ማለት ነው። ሌላ ብዙ ዛፎች እንኳን ይለወጡ የለ እንዴ? ዛፎች እኮ የሆነ ወቅት ላይ እንትናቸውን ያረግፋሉ፣ ከዛ መልሰው እንትን ይላሉ ምናምን ነገር። የሰው ልጅ የትናንት ነው፣ የዛሬ ደግሞ ዛሬ ነው። ዛሬ ያለበትን ቦታ ላይ ማጠንከር አለብን፣ ማበርታት አለብን። እንዲበረታ ማበርታት እንኳን ባንችል መጣል ባንችል ደስ ይለኛል። እና ብቻ የሰሞኑ ሙዚቃችሁ ደግሞ ምንድን ነው? እንደዚህ ሰውን በደንብ እያስተማራችሁ ከመናገርና ከማውራት በላይ ሙዚቃ ያስረዳል ብዬ አስባለሁና አንዳንድ ነገሮች ያለው ማንም ሰው ምንም ይሁን ማንም እውነት ለመናገር የሆነን ሰው እናንተ ከወደዳችሁት ካከበራችሁት እናንተ ከዛ ሰው ጋር የመቀጠል ፍላጎቱና አላማው ካላችሁ እናንተ ያን ሰው የምታከብሩት የምትወዱት ከሆነ ማንም ምንም ይሁን እናንተን ከዛ ሰው ጋር ሊለያችሁ አይችልም ማለት ነው። ብቻ ዋናው ሁለታችሁ መከባበራችሁ መዋደዳችሁ። እናንተ ስትዋደዱ ስትከባበሩ ቤተሰብ እናንተ ጋር ይሆናል። ቤተሰብ ሲወዳችሁ ያከብራችሁ ደግሞ ውጭ ላይ ያለ ሰው ተንጋሎ ነው የሚቀረው ማለት ነው። እና ደግሞ በዚህ አጋጣሚ ጨረቃዎች ጋር ምንም ተፈጥሮ ሳይሆን ማያቸው ሌላ ነገሮች አሉና ከሰው መሀል ከሁለት ሰው መሀል አይገባም። እውነት ለመናገር እግዚአብሔርን ደስ አይልም። አይደለም በባልና ሚስት በጓደኛ መሀልም አይገባም። በባል በእህት ወንድም። አሁን ለምሳሌ እኔ ባሌ ለምሳሌ ሳይሆን አለኝ፣ ግን ምንድነው እኔ አሁን የባሌ ቤተሰቦች እንድትናገሩብኝ አልፈልግም። ምክንያቱም ተዛምጃለሁ፣ ተጋብቻለሁ። ነገ የልጄ አክስቶች አጎቶች ናቸው። ለእኔም ደግሞ ወንድም ነው የሚሆኑኝ፣ እህት ነው የሚሆኑኝ። እና አንዳንዴ ወደ ግራ ማለት እንዴት እንደሆነ አላውቅም፣ ባልሆነ ሙድ የምናስብ ሰዎች አለን። እና የሆነ ሰው አይደለም ጎረቤት እንኳን ከቤተሰብ በላይ ናቸው። ምክንያቱም የሆነ አደጋ ላይ ምን ላይ ጥሩ ላይም ቀድሞ የሚገኙላችሁ እነሱ ስለሆኑ ማለት ነው። በህይወታችሁ የሚያስፈልጋችሁ ሰው ሁሉ ወገን ነው። እሺ፣ ስለዚህ እኔ አሁን የኔ ሰው ብዬ የቀረብኩትን ሰው ሌላ ሰው እንዲናገርብኝ አልፈልግም። እዚህ ጋር የሆነ አንዳንዴ የምንተላለፋቸው መንገዶች ስላሉ ማለት ነው። በተረፈ ጨረቃዎች እግዚአብሔር ከክፉ ነገር ይጠብቃችሁ። በጣም ነው ወዳችሁ። ሰብስክራይብ እያደረጋችሁ አበረታቷቸው። ከምትል ያው እንግዲህ የድሮ መጣለች በደንብ አድርጋ ፍራንኩን እያካሄደችው ነው ማለት ነው። እና ሰብስክራይብ ማድረጋችሁን አትርሱ። ተረፈ በጣም ወዳችኋለሁ። ያው የኔትወርክ ችግር ነው። ሰርቼን ቪዲዮ ቶሎ አልወርድልኝ ይላል ምናምን ያ ነገር ትንሽ ይከብዳል። ብቻ ግን ያሙኑ እየጠፋውኝ አይደለም። በተረፈ በጣም ነው ወዳችሁ ከልቤ ነው። ኑሩልኝ። እንኳንም አወቅኳችሁ። መልካም ጊዜ